ለምሳሌ እዚህ ጋር አምስቱን አናባቢ የአፋን ኦሮሞ ሆሄያትን መውሰድ ወይም ደግሞ የእንግሊሽ ቫውል ሌተርስን ብንወስድ እንዴት ነው የምንወክለው? ስብስብ ለ እንላለን። ከዛ እያንዳንዳቸውን በምንድነው በነጠላ ሰረዝ ነው የምንለያቸው ማለት ነው። እያንዳንዳቸውን አያችሁ። እንግሊዘኛ ቢሆን ኖሮ አሁን ሴት ኤ ነው የሚባለው። ይሄ ማለት ሴት ኤ እንዲህ በስሞል ኤ አይወከልም። ይሄ ማለት የስብስብ ለ አባላት በነጠላ ሰረዝ ነው የሚለዩት ማለት ነው። አሁን ኢ እዚህ ጋር እቺ ኢ የዚህ ስብስብ አባል መሆኑን የምንገልጸው ደግሞ በዚህ ነው ማለት ነው። እቺ ደግሞ ምን ትባላለች? ኤፕሲሎን ትባላለች። ኤፕሲሎን ትባላለች። እቺ ፊደል የግሪክ ሌተር ነች። እቺ ምልክት የግሪክ ፊደል ናት ይላል እና ስሟ ምንድነው? ኤፕሲሎን ኤፕሲሎን ትባላለች። ያ ማለት ምን መሰላችሁ? በብዛት አንድ ነገር አሁን እዚህ ጋር ማወቅ ያለባችሁ አሁን የግሪክ ሌተር አልፋ ነች አይደለች? አሁን እቺ አልፋ ነች። አልፋ ይሄ ደግሞ ምንድነው? እቺ አሁን ቤታ ነች እያለ እንግዲህ አልፋ፣ ቤታ፣ ቴታ፣ ጋማ ምናምን እያለው እንግዲህ ቀጥላል። ወዲህ በደንብ አላውቃቸውም፣ ግን በፊዚክስ ቀመር ላይ በአብዛኞቹን አውቃቸዋለሁ በፊዚክስ ቀመር ላይ እና መጨረሻ ላይ ይሄ ኦሜጋ አለና ሲባል ትሰማላችሁ አይደለ? አልፋና ኦሜጋ፣ አልፋና ኦሜጋ። ስለዚህ አልፋ ማለት የመጀመሪያ ነው፣ ኦሜጋ ማለት ደግሞ የመጨረሻ ነው። ስለዚህ አልፋ ኦሜጋ ሲባል እንግዲህ በልክ እንደ አማርኛ ፊደል ወይም ደግሞ እንደ እንግሊዘኛ ፊደል ወይም ደግሞ ኦሮምኛ ፊደል ምንድነው ማለት ነው? እነኚህም የግሪክ ፊደላት ናቸው። ምክንያቱም በወቅቱ የግሪክን በተለያየ ብዙ በፍልስፍናው ዓለም በሳይንስ ግኝት በተለያዩ ፍልስፍና ውስጥ ያኔ ጎበዞች ነበሩ። ግሪኮች እንዳሁኑ አልነበሩ። አሁን ላይ የአውሮፓ እንደ አሜሪካ እንደሚባለው ለአሜሪካ ትልቅ ትኩረት እንደሚሰጠው በአሁኑ ዘመን፣ በዛን ወቅት ደግሞ ግሪክና ኢትዮጵያ እንዲሁም ደግሞ ግብጽ ትልቅ ትኩረት የሚሰጣቸው ሀገራት ነበሩ። ምክንያቱም አሜሪካ የምትባለው በዛን ወቅት ራሱ ስላልነበረች ማለት ነው። አሜሪካ ያው በኋላ ላይ የተመሰረተችውም በቅርብ 300 ዓመት ምናምን ነው ቢሆናት፣ ብዙ አልቆየችም አሜሪካ ከተመሰረተችና የግሪክ ሌተሮችን በተለያየ አጋጣሚ ልታውቁ የምትችሉት በዛ ነው። አሁን እዚህ ጋር አልፋና አልፋ ቤታ፣ አሁን ለምሳሌ አልፋ ቤታ ስንል አልፋ ቤታ ነው አይደለ? ይሄንን ደግሞ አንድ ላይ ስናገናኘው ምን ይሆናል? አልፋቤት ነው ማለት ነው። አልፋቤት የሚለው ነገር ከምንድን ነው የመጣው ማለት ነው? ከግሪክ ሌተር፣ ያው የፊደላት ቅደም ተከተል ለማለት ነው። አሁን አልፋቤት የሚለው የእንግሊሽ ላይ ነው አይደል? አልፋቤት የምንለው ግን ኦሪጂኑ ምንድነው ማለት ነው? የግሪክ ሌተር ነው። ይሄ ማለት አብዛኛዎቹ የእንግሊዘኛ ቃላት የተመሰረቱት ድርጊቱን የሚገልጹት በግሪክ ሌተር ነው የተሰየሙት። እንዲሁም ደግሞ አንዳንድ ጊዜ ላቲን ወርድ ይላል አይደል? የላቲን ቃል ነው። ላቲን ካለ አውሮፓ ነው፣ አሜሪካ አይደለም። አሜሪካ በወቅቱም የለችም። ላቲን ካለ ታዲያ አሜሪካ ያልኳችሁ የላኛውን አሜሪካ ነው። እሺ ይሄ ዩኤስኤ የሚባለው ነው እንጂ ከታች ያሉት እነ ብራዚል፣ አርጀንቲና እነሱ ጥንታዊ ናቸውና አብዛኛው የእንግሊዘኛው ቃል የተመሰረተው የግሪክ ቋንቋን የግሪክ እንትንን ተጠቅሞ ነው። ስለዚህ እንደዛ እንድትረዱት ነው። እሺ አሁን ይሄንን በደንብ እንድትረዱ ስለፈለኩኝ ነው፣ በኋላ ላይ በደንብ ስለምናየውና እቺ ኤፕሲሎን የምትባለው የግሪክ ሌተር ምን ነው የምትወክለው? አባልነት ነው የምትወክለው። እና ሌላ ደግሞ የግሪክ ሌተር ሲግማ የሚባል አለ። ተለቅ ብሎ ማዕዘን አለው እዚህ ጋር፣ እሱ ማዕዘን አለው። ማዕዘን ላይክ ሲግማ ኖቴሽን ይባላል። የመደመርን ምልክት ነው የሚገልጸው። ለምሳሌ እዚህ ጋር የመደመርን አይ ስታርትስ እዚህ ጋር አይ ስታርትስ ፍሮም 1 to 5 ብል እዚህ ጋር አይን ከ1 አንስቶ እስከ 5 ነው የሚደምረው ለማለት ነው። ብቻ አይጠቅማችሁም፣ እንዲሁ ጀነራሊ ብታውቁት አይከፋም። ያኔ ነው እውቀታችሁ የሚሰፋው። እና አሁን እዚህ ጋር ምን ለማሳየት ፈልጌ ነው፣ እቺኛዋ ስብስብ ለ አሁን እዚህ ጋር ስብስብ ለ ምን ይሆናል? ስብስብ ለ የኢንግሊሽ ቫውል ሌተርስን ቢዝ እነኚህ ቫውል ሌተርስ አንድ ባንድ አባላት መሆናቸውን ለመግለጽ የግሪክ ሌተር ኤፕሲሎንን እንጠቀማለን የሚለውን ነገር ነው ማሳወቅ የፈለኩት። ሰፋ ሲል ትንሿን ትይዛላችሁ፣ ትንሽ ከተሰጣችሁ እሷኑ ትረሳላችሁ። ሎጂኩ ገባችኋ?
ስለዚህ ያ ነው። አሁን እቺን ብቻ ብናገር በቃ እቺን የመርሳት እድላችሁ ሰፊ ነው የሚሆነው። ግን በዛ አድርጌ የሆነ ነገር መስርቼ ምናምን የሆነ ነገር ስነግራችሁ ሰፋ ይልና እቺኛዋ ትቀር ቢያንስ እቺን ታተርፋላችሁ አመጣጧን ማለት ነው። ስለዚህ እቺ ኤፕሲሎን አባልነትን የሚገልጽ ይሄኛው ደግሞ አይደለም ለማለት ነው ማለት ነው። ይሰረዛል አይደለ? ይሰረዛል። ለምሳሌ ይላል አሁን እዚህ ጋር ስብስብ ከ12 በታች የሆኑ ብቸኛ ቁጥሮች ይላል። ብቸኛ ቁጥሮች ብቸኛ ማለት ምን ማለት ነው? ከዚህ በፊት ታውቁታላችሁ አይደል? ብቸኛ ማለት ለአንድና ለራሱ ብቻ የሚካፈል ቁጥር ማለት ነው። የሱ ተቃራኒ ደግሞ ተተንታኝ ይባላል። አሁን በቁጥር ላይ ብናይ 0 እና 1 ብቸኛም ተተንታኝም አይደሉም። ስለዚህ ሁለት እዚህ ጋር ደግሞ 2 3 5 እያለ 7 ይቀጥላል። እነኚህ ደግሞ ብቸኛ ናቸው። ብቸኛ ለምን ተባሉ? ለአንድና ለራሳቸው ብቻ ስለሚካፈሉ ማለት ነው። በመሃል 4 ለምንድን ነው እዚህ ጋር 4 ለምንድን ነው ብቸኛ ያልሆነው ካላችሁ 4 ከሌላ አካፋይ ያለው አሁን 4 ለስንት ይካፈላል? 4 ለ1 ለስንት ለ2 ለ4 አያችሁ። ለአንድና ለራሱ ብቻ ሳይሆን ለሌላ ቁጥር ይካፈላል። 6 ለምን አልሆነም? ለ1 ይካፈላል፣ ለ2 ይካፈላል፣ ለ3 ይካፈላል፣ ለ6 ለራሱ ይካፈላል። ለምንድን ነው 6 ብቸኛ ያልሆነው? ከአንድና ከራሱ ውጪ ለእነኚህ ቁጥሮች ይካፈላል። ስለዚህ ብቸኛና ተተንታኝን ከለያችሁ ብቸኛም ተተንታኝም ያልሆኑ ቁጥሮች ደግሞ 1 እና 0 ናቸው። ብቸኛና ተተንታኝ ለማለት ቢያንስ 2 አካፋይ ሊኖረው ይገባል። 0 ሲጀመር ምንም አካፋይ የለውም አይደለ? 0 አሁን 0 ለአንድና ለራሱ ይካፈላል። አሁን ለምሳሌ ለአንድ ይካፈላል፣ ለራሱ ይካፈላል፣ 0 አይካፈልም። አንድ ለራሱ ለአንድ ብቻ ነው የሚካፈለው። ስለዚህ እነኚህ አንድ አካፋይ ነው ያላቸው። እነኚህ ደግሞ ለአንድና ለራሳቸው ነው የሚካፈሉት ማለት ነው። ቢያንስ 2 ነው የሚሆነው ማለት ነው። ስለዚህ ብቸኛና ተተንታኝ ይሄ ነው ማለት ነው። ስለዚህ አንድና ብቸኛ እዚህ ጋር ከ12 የሚያንሱ እዚህ ጋር እነማን ቁጥሮች ቀርተዋል ነው። አሁን እነማን ቀርተዋል? 2 3 5 ካለ 4 ቀርተዋል፣ 6 ቀርተዋል፣ 8 9 10 ቀርተዋል። እነኛ ምንድነው ለሌሎች ቁጥሮች ስለሚካፈሉ ነው ማለት ነው። ይህ ስብስብ 5 አባላት አለው ማለት ነው አይደለ? ይህ በምልክት ሲገለጽ የብዛት ስለዚህ የስብስብ እቺን ነገር በኋላ በደንብ እናያታለን። ስለዚህ ስብስብ አሁን እዚህ ጋር የስብስብ ብዛት 5 ነው እንላለን አይደለ? ልክ እንደዚህ ነው ማለት ነው። በእንግሊዘኛው ደግሞ ነምበር ኦፍ ሴት ኤ እንለዋለን ማለት ነው።